እያንዳንዱ ጠዋት አይኖቻችንን ስንገልጥ ከእግዚአብሔር የተሰጠ አዋጅ ነው። ታሪካችን ገና እንዳልተጠናቀቀ የሚገልጽ አዋጅ። የምናየው እያንዳንዱ የፀሐይ መውጣት ዓላማችን ገና እንዳልተፈጸመ ያበስራል። ማለዳ ከእንቅልፍ መንቃት ተራ የዕለት ተዕለት ክስተት አይደለም። እኛ ተኝተን ሳለ የሚከሰት ከተፈጥሮ በላይ የሆነ ጣልቃ ገብነት ነው። ትንፋሻችን ሌሊቱን ሙሉ በመለኮታዊ ኃይል ጸንቶ ቆይቷል። ሰማይንና ምድርን የሚደግፈው ያው ኃይል እኛንም በሕይወት አቆይቶናል። ከጥልቅ እንቅልፍ ውስጥ ወጥተን ንቃተ ህሊና ወደ አካላችን መመለሱ በራሱ ተአምር ነው። በታሪክ ውስጥ በቢሊዮን የሚቆጠሩ ሰዎች ይህንን ስጦታ ዳግመኛ ሊያገኙት አልቻሉም። ይህንን ጠዋት በስኬታችን አላገኘነውም፣ በእቅዳችንም ልናረጋግጠው አልቻልንም። ይህ ቀን በምህረት የተጠቀለለ ስጦታ ነው። በመለኮታዊ ዓላማ ጥበብ የታሰረ ነው። በሰቆቃው ኤርምያስ 3 ከ22 እስከ 23 ላይ ያለውን ቃል እናስብ። ይህ ጥቅስ እያንዳንዱ ንጋት አዲስ ምህረትን እንደሚያመጣ ያስታውሰናል። ያ ምህረት እኛ ሳንጠይቅ በፊት በልዩ ሁኔታ ተዘጋጅቶልናል። የእግዚአብሔር ታማኝነት የሚለካው በዓመታት ሳይሆን በማለዳዎች ነው። እያንዳንዱ ማለዳ ገና ላልገጠሙን ውጊያዎች የሚያስፈልገንን ስንቅ ይዟል። በዚህች ሰዓት በመላው ዓለም በሆስፒታል አልጋዎች ላይ ያሉ ወገኖቻችን አሉ። ይህንን ጠዋት ለማየት ተዋግተው ያላሸነፉ፣ በአራት ጠረጴዛዎች ላይ ባዶ ሳህን የሚጠባበቁ ቤተሰቦች አሉ። እነዚያ ሳህኖች ዳግመኛ አይሞሉም። እኛ በሰላም ተኝተን ሳለ የድንገተኛ አደጋ ክፍሎች በአሳዛኝ ሁኔታዎች ተሞልተዋል። ማለዳቸው ሳይጀምር ያለቁ ብዙዎች አሉ። በእኛና በእነሱ መካከል ያለው ልዩነት የእኛ ደግነት ሳይሆን የእግዚአብሔር ጸጋ ብቻ ነው። እኛ መለኮታዊው አምላክ ገና ያልጨረሰው ሥራ እንዳለው የሚያሳይብን ሕያው ምስክሮች ነን። በሕይወት እንድንኖር የሚሹ ለእኛ የተዘጋጁ ልዩ ዕቅዶች አሉት። ወደፊት ስላሉት ፈተናዎች እያማረርን ስንነቃ ትንሽ ቆም እንበል። መንቃት በራሱ ትልቅ ዕድል መሆኑን አንዘንጋ። ጠላት ታሪካችንን ሊያሳጥረው ፈልጎ ነበር። ነገር ግን እግዚአብሔር ለሌላ ቀን ቀጠሯችንን አራዘመልን። የማለዳ ትንፋሻችን ለጨለማ ኃይላት ሁሉ ሽንፈት ሆነ። እነዚያ ኃያላት ሌሊቱን እንደማንተርፍ አንሾካሽከው ነበር። ስለዚህ ስለጎደለን ነገር ከመጨነቃችን በፊት ያለንን ነገር እናክብር። ሕይወት፣ ትንፋሽ፣ ዕድልና ሌላ የፀሐይ መውጣት አለን። ዛሬ ጠዋት እግዚአብሔርን ማመስገን ሕይወታችንን እንዴት እንደሚለውጠው እንመለከታለን። ሕይወታችን በሕይወት ከመቆየት ባለፈ እግዚአብሔር ወደ ቀረጸው ዓላማ ያለው ኑሮ ይሸጋገራል። እንዲሁም በጌታ በኢየሱስ ክርስቶስ ስም ኃይለኛ ጸሎት አብረን እንጸልያለን። ስለዚህ እስከ መጨረሻው አብረን በመቆየት የዚህን ጸሎት በረከት ለመቀበል ልባችንን እንክፈት። አሁን ይህንን እውነት እንመልከት። የማለዳ ምስጋና ቀኑን ሙሉ ለመለኮታዊ ግንኙነቶች ያዘጋጀናል። ማለዳችንን የምንጀምርበት መንገድ መንፈሳዊ ድባባችንን ይወስነዋል። ያ ድባብ ከነቃን በኋላ ያሉትን እያንዳንዱን ሰዓታት ይነካል። ምስጋና የመጀመሪያ ቃላችን ሲሆን የእግዚአብሔርን መገኘት ወዲያውኑ እንጋብዛለን። ፈተናዎች ደጃፋችን ላይ ሳይደርሱ የእሱ መገኘት ወደ ሁኔታዎቻችን ይገባል። መዝሙረኛው ይህንን መርህ በጥልቀት ተረድቷል። በመዝሙር 5 ቁጥር 1 እስከ 3 ላይ ቃሉን በግልጽ አስፍሮታል። አቤቱ ቃሌን አድምጥ፣ ጩኸቴን አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ፣ እጠብቃለሁ ይላል። ዳዊት ድምፁን በማለዳ ወደ እግዚአብሔር እንዳሰማ ልብ እንበል። ችግሮቹን እስኪፈታ አልጠበቀም። ሁኔታዎቹን ከመመልከቱ በፊት ወደ ላይ ተመለከተ። የማለዳ ምስጋናችን በሁኔታዎቻችን ላይ የተመሰረተ አይደለም። ምንም አይነት ፈተና ቢመጣ በማይለወጠው በእግዚአብሔር ማንነት ላይ የተመሰረተ ነው። ከእንቅልፋችን ስንነቃ ወዲያውኑ እግዚአብሔርን ስናውቅ እውነትን እናውጃለን። ከችግሮቻችን ይልቅ እሱ ይበልጥ እውነተኛ መሆኑን እናውጃለን። በቤታችን ላይ ግራ መጋባት ሳይገባ መለኮታዊ ስልጣንን እናጸናለን።
ይህ ዝም ብሎ አዎንታዊ አስተሳሰብ ሳይሆን በብልሃት የተሰወረ መንፈሳዊ ውጊያ ነው። ምስጋና በሌሊት የተዘጋጀውን የጠላትን ዕቅድ ያከሽፋል። መዝሙር 92 ቁጥር 1 እና 2 እንደሚነግረን እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትን በሌሊትም እውነትህን ማውራት ተብሎ ተጽፏል። በማለዳ ምሕረቱን መናገር ማለት ደግነቱን ማወጅ ማለት ነው። ዛሬ ማስረጃውን ሳናይ በፊት እናውጃለን። በሱ ማንነት ላይ ተመስርተን ስለ ቀናችን ትንቢትን እንናገራለን። ስሜታችን የእምነት አዋጃችንን አይወስነውም። ይህ አዋጅ ሰላማችንን ሊወጉ የተሰነዘሩ ፍላጻዎችን የሚመልስ ጋሻ ይሆንልናል። በመሳፍንት መጽሐፍ ምዕራፍ 7 ያለውን የጌዲዮንን ታሪክ እናስብ። እግዚአብሔር ሰራዊቱን ከሺዎች ወደ 300 ቀነሰው። በእኩለ ሌሊት ጌዲዮን በቡድን ከፈላቸው። ለእያንዳንዱ ሰው መለከትና ባዶ ማሰሮ ሰጠ። በእያንዳንዱ ማሰሮ ውስጥ የሚነድ ፋኖስ ተደብቆ ነበር። በተወሰነው ሰዓት መለከታቸውን በኃይል ነፉ። ማሰሮዎቹን ሰበሩና የእግዚአብሔርና የጌዲዮን ሰይፍ ብለው በታላቅ ድምፅ ጮኹ። የጠላት ሰራዊት ግራ ተጋባና እርስ በርሱ ተጨራረሰ። በንጋት ብርሃን እስራኤል ሰይፍ ሳታነሳ አሸነፈች። አምልኳቸውና ታዛዥነታቸው እግዚአብሔር የተጠቀመበት መሳሪያ ሆነ። ድሉ የመጣው በጉልበት ሳይሆን በምስጋናና በእምነት ነው። የማለዳ ምስጋናችን ዛሬም በተመሳሳይ ሁኔታ ይሰራል። ስንነቃ እግዚአብሔርን ስናመሰግን መለኮታዊ ተልእኮ ያላቸው መላእክት ይንቀሳቀሳሉ። እነዚያ መላእክት በመለኮታዊ ስልጣን ወደ ሁኔታችን ይገባሉ። ተአምራት የሚያስተናግዱበትን ድባብ እንፈጥራለን። ምስጋና ድባቡን ሲሞላው ድል የማይቀር ይሆናል። ጠላት አንዳንድ ጊዜ በከፍተኛ ሁኔታ የሚዋጋው ለዚህ ነው። የማለዳ አምልኳችንን በኃይል ይቃወማል። በማመስገን የሚጀምር አማኝ አደገኛ መሆኑን ያውቃል። የአማኝ የእግዚአብሔር እጅ መሳሪያ ይሆናል። ምስጋናችን እይታችንን ከኪሳራ ወደ ትርፍ ይቀይረዋል። ካጣነው ነገር ወደ አለን ነገር ይለውጠዋል። ብዙ ሰዎች ሲነቁ የሚያዩት ከፊታቸው ያለውን ዕዳ ነው። ክህደትን፣ ሕመምንና ተስፋ መቁረጥን ያስባሉ። እኛ ግን እግዚአብሔርን እያመሰገንን ስንነቃ እውነትን እናስታውሳለን። አሁንም ወደ ዙፋኑ የመቅረብ ዕድል እንዳለን እናስታውሳለን። መንፈሱን በውስጣችን ተሸክመናል። ከሰው ሁሉ በላይ የሆነውን ስሙን እንሸከማለን። በቃል ኪዳኑ ተስፋዎች ውስጥ እንኖራለን። እነዚህ እውነታዎች ከማንኛውም አሉታዊ ሁኔታ ይበልጣሉ። የማለዳ ምስጋና አእምሮአችንን ከጭንቀት ይጠብቃል። ጭንቀት ስር ሳይሰድድ አእምሮአችንን ይከለክለዋል። ምስጋና ሐሳባችንን ሲሞላው ጭንቀት ቦታ አያገኝም። በእውነት እያመሰገኑ በተመሳሳይ ሰዓት መጨነቅ አይቻልም። አንዱ ስሜት ለሌላው እጅ መስጠት አለበት። ሆን ብለን ስንመርጠው ምስጋና ሁል ጊዜ ያሸንፋል። በተጨማሪም የማለዳ ምስጋናችን በቤታችን ስርዓትን ይተክላል። ወላጆቻቸው እግዚአብሔርን ሲያመሰግኑ የሚሰሙ ልጆች በትክክል ይማራሉ። ሕይወትን በበረከት መነጽር ማየት ይለምዳሉ። በማለዳ አብረው የሚጸልዩ ጥንዶች ጠላት ሊያናውጠው የማይችል ጠንካራ መሰረት ይገነባሉ። የማለዳ ምስጋናችን ከጊዜ በላይ የሚሻገር ቅርስ ይፈጥራል። ይህ ልምምድ መንፈሳችን የእግዚአብሔርን ድምፅ እንዲለይ ያሰለጥነዋል። ቀኑን ሙሉ መመሪያ በሚያስፈልገን ጊዜ ይረዳናል። ማለዳችንን በሱ መገኘት ስንጀምር ቅርርብ ያድጋል። የእርሱን ድምፅና ቃና እንለማመዳለን። በኋላ ላይ ግራ መጋባትና ትላልቅ ውሳኔዎች ሲመጡ ግልጽነት አይምሮአችንን ይሞላል። በመጀመሪያ ከሱ ጋር ስለተገናኘን መመሪያውን መለየት እንችላለን። ከእግዚአብሔር ጋር የምናሳልፈው የማለዳ ጊዜ ሃይማኖታዊ ግዴታ አይደለም። ለሚገጥሙን ነገሮች ሁሉ የሚደረግ ዝግጅት ነው። ብዙ አማኞች የሚጸልዩት ቀውስ ሲመጣ ብቻ ነው። እግዚአብሔርን የመጀመሪያ መገኛቸው ከማድረግ ይልቅ የአደጋ ጊዜ ተጠሪያቸው ያደርጉታል። እኛ ግን የማለዳ ምስጋናን ስርዓታችን ስናደርግ ግንኙነታችን ይገነባል። በሁሉም ወቅቶች የሚደግፈን ግንኙነት እንገነባለን። እግዚአብሔር በድንገተኛ ጸሎታችን ብቻ አይደነቅም። ሁል ጊዜ ከሱ ጋር በመሆናችን ደስ ይለዋል።
የማለዳ ምስጋናችን እንደ ግልጽ ምስክርነት ያገለግላል። ለማይታየው ዓለም ያለንን ቁርጠኝነት ይመሰክራል። ማንም በማያየን ጊዜ መላእክት ታማኝነታችንን ይታዘባሉ። ጭብጨባ በሌለበት የግል አምልኳችንን ያያሉ። አጋንንት አዋጃችንን ይሰማሉ። መንፈሳዊ ጥንካሬያችንንም ያውቃሉ። በቀላሉ እንደማንናወጥ ይረዳሉ። በመጨረሻም የማለዳ ምስጋና መንፈሳችንን እግዚአብሔር በመጀመሪያ ከቀረጸው መልክ ጋር ያስማማዋል። ኃጢአት ከመግባቱ በፊት አዳም ፀሐይ ስትቀዘቅዝ ከእግዚአብሔር ጋር ይራመድ ነበር። ያ ህብረት ከቀውስ የመጣ ሳይሆን ከግንኙነት የመጣ ነበር። የማለዳ ምስጋናን ስናስቀድም ያንን ስርዓት እንመልሳለን። አምልኮ የመጀመሪያ ቋንቋችን መሆኑን ለፍጥረት እናስታውሳለን። ምስጋና በእግዚአብሔር የተሰጠን የአፍ መፍቻ ቋንቋችን ነው። አሁን የማለዳ ምስጋና እንዴት በረከትን እንደሚከፍት ትኩረት እንስጥ። እንዲሁም ቀኑን ሙሉ ከተደበቁ አደጋዎች እንዴት እንደሚጠብቀን እንመልከት። በእያንዳንዱ ጠዋት እግዚአብሔርን ማመስገን መንፈሳዊ ልምምድ ብቻ ሳይሆን ተግባራዊ መከላከያም ነው። በተፈጥሮ ዓይን ማየት የማንችላቸውን ወጥመዶች ይከላከላል። በቀናችን ጅማሬ እግዚአብሔርን ስናውቅ ጥበብ ይመጣል። እርምጃችንን እንዲመራ ጥበቡን እንጋብዛለን። ምሳሌ 3 ቁጥር 5 እና 6 በግልጽ እንደሚለው በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ተብሎ እንደተጻፈ። ለእግዚአብሔር እያንዳንዱን ውሳኔ ስናስረክብ ግራ መጋባት ይጠፋል፣ ጥበቡም ይመራናል። በማለዳ እሱን ማወቅ ማለት እቅዳችንን ማስገዛት ማለት ነው። ከተግባራችን በፊት እናስረክባለን። ከአደጋ እንዲመልሰን ፈቃድ እንሰጠዋለን። እርሱ ራሱ ወዳዘጋጃቸው መለኮታዊ ቀጠሮዎች ይመራናል። ብዙ አደጋዎች ቆም ብለው እግዚአብሔርን ባመሰገኑ አማኞች ተወግደዋል። ልንተወው የነበረው ያ የማለዳ ጸሎት ሕይወታችንን ሊያድን ይችላል። ያ የማለዳ ጸሎት ዛሬ የሚጠብቀን ነገር ሊሆን ይችላል። በጸሎት ምክንያት ያላጋጠሙን አደጋዎች አሉ። ምስጋናችን በመገናኛ መንገድ ላይ መልአክ እንዲቆም አድርጓል። ባለማወቅ እንዳንፈርማቸው የቀሩ መጥፎ ስምምነቶች አሉ። የማለዳ አምልኳችን መንፈሳዊ እይታችንን አጥርቶልናል። የእግዚአብሔር ጥበቃ ብዙውን ጊዜ ከትዕይንት በስተጀርባ በስውር ይሰራል። የእሱን ጋሻ ሙሉ ስፋት ላናውቅ እንችላለን። ነቢዩ ኤልሳዕንና አገልጋዩን እናስብ። የታሪክ በሁለተኛ ነገሥት ምዕራፍ 6 ላይ ይገኛል። የሶሪያ ንጉሥ በፈረሶችና በሰረገሎች የታጀበ ታላቅ ሰራዊት ላከ። አገልጋዩ በማለዳ ተነስቶ የጠላት ሰራዊት ከቧቸው ሲያይ ደነገጠ። ነገር ግን ኤልሳዕ ተረጋግቶ ወዲያውኑ ወደ እግዚአብሔር ጸለየ። እግዚአብሔር የአገልጋዩን ዓይኖች እንዲከፍት ጸለየ። ከዚያም አገልጋዩ ዓይኖቹ ተከፍተው ተራራው በእሳት ፈረሶችና ሰረገሎች መሙላቱን አየ። የሰማይ ሰራዊት እየጠበቃቸው እዚያው ነበር። ነገር ግን ምስጋናና እምነት በግልጽ እንዲያዩ ተረዳቸው። የማለዳ ምስጋናችን መንፈሳዊ ዓይኖቻችንን በሰፊው ይከፍታል። ሳያስፈልገን በፊት የእግዚአብሔርን አቅርቦት እንድናይ ያደርገናል። በማንኛውም ውጊያ ብቻችንን እንዳልሆንን እንረዳለን። የእግዚአብሔር ሀብት ሁል ጊዜ ከእኛ ጋር መሆኑን እናውቃለን። ከጥበቃው ውጪ አይደለንም። ይህ ግንዛቤ ቀናችንን የምንጋፈጥበትን መንገድ ሙሉ በሙሉ ይለውጠዋል። የማለዳ ምስጋና ከተፈጥሮ በላይ ከሆነው አቅርቦት ጋር በየቀኑ ያገናኘናል። ያ አቅርቦት የተፈጥሮን አመክንዮና የሰውን ግንዛቤ ይበልጣል። አስቀድሞ ለተሰጠን ነገር እግዚአብሔርን ስናመሰግን በረከቱ ይበዛል። እኛ ልናደርገው በማንችለው መንገድ ያበዛዋል። እስራኤላውያን በምድረ በዳ መናን በየማለዳው ይቀበሉ ነበር። ነገር ግን ፀሐይ ከመውጣቷ በፊት መሰብሰብ ነበረባቸው። የዘገዩ ምንም አላገኙም። ጊዜው በጣም አስፈላጊ ነበር። የእግዚአብሔር አቅርቦት ሊያከብሩት ከሚገባ የጊዜ ገደብ ጋር መጣ። የማለዳ ምስጋናችን መንፈሳዊ ስንቅ መሰብሰቢያችን ነው። እግዚአብሔር ለዚያ ቀን ብቻ የለቀቀውን እንሰበስባለን። ዘጸአት 16 ቁጥር 21 ሰውም ሁሉ ዕለት ዕለት የሚበላውን ያህል በጠዋት ለቀመ፣ ፀሐይም በተኮሰ ጊዜ ቀለጠ ይላል።
ይህ ጥቅስ የእግዚአብሔር የማለዳ ስንቅ በጊዜ የተገደበ መሆኑን ያሳያል። እንዲሁም ለእያንዳንዱ ሰው በልክ የተላከ ነበር። ዛሬ ለእኛ የሚለቀቀው ነገር ነገ አይገኝም። ነገ የራሱ የሆነ አቅርቦት ይኖረዋል። በየማለዳው ስናመሰግነው ጸጋውን እንሰበስባለን። ለዛሬ የተመደበውን ጥበብ፣ ጥንካሬና ሞገስ እንቀበላለን። በተጨማሪም የማለዳ ምስጋና ከይገባኛል መንፈስ ይጠብቀናል። ያ መንፈስ ምስጋናን ያጠፋል፣ በልብ ውስጥ ምሬትን ይዘራል። ሁሉንም ነገር ስጦታ መሆኑን ስናውቅ ለውጥ ይከሰታል። ከመጠየቅ ይልቅ ክፍት በሆኑ እጆች መቀበል እንጀምራለን። የይገባኛል ስሜት ነገሮች ሳይሳኩ ሲቀሩ መራራ ያደርገናል። ምስጋና ግን ምንም ቢመጣ የተሻለን ያደርገናል። የማለዳ አምልኳችን በማለዳ የሚሰሩ የትውልድ እርግማኖችን ይሰብራል። በየቀኑ በማለዳ ሰዓታት የሚንቀሳቀሱ እርግማኖች አሉ። አንዳንድ ቤተሰቦች አሳዛኝ የህመም ወይም የኢኮኖሚ ውድቀት ታሪክ አላቸው። እነዚህ ታሪኮች እንደ ክፉ አዙሪት በትውልዶች መካከል ይደጋገማሉ። እነዚህ አዙሪቶች ጥንካሬ የሚያገኙት የማለዳ አምልኮንና ምስጋናችንን ችላ በማለት ነው። አዲስ የማለዳ ምስጋና ስርዓትን ስንመሰርት የአዙሪት ይቋረጣል። ስንት ሰዎች ከእንቅልፋቸው ሲነቁ ወዲያውኑ ስልካቸውን እንደሚይዙ እናስብ። የእግዚአብሔርን ፊት ከመፈለግ ይልቅ ስልካቸውን ይመርጣሉ። አእምሮአቸውን በዜና፣ በማህበራዊ ሚዲያና በሰዎች አስተያየት ይሞላሉ። እውነትን ከመስማታቸው በፊት በሌሎች አስተያየት ይሞላሉ። ስለ ጸሎት በሚያስቡበት ጊዜ አእምሮአቸው በጭንቀትና ከሌሎች ጋር በመወዳደር ተሞልቶ ይቆያል። እኛ ግን ምስጋናን ስናስቀድም ሁሉንም ነገር የምንመዝንበት ማጣሪያ እንሰራለን። የማለዳ ምስጋና ከሁኔታዎች ነፃ የሆነ ደስታን ይለቃል። ነህምያ 8 ቁጥር 10 የእግዚአብሔር ደስታ ኃይላችሁ ነውና ይላል። ይህ ደስታ ምቹ በሆኑ ሁኔታዎች ላይ የተመሰረተ አይደለም። በእግዚአብሔር መገኘት ብቻ ስር የሰደደ ከተፈጥሮ በላይ የሆነ ደስታ ነው። ቀናችንን በምስጋና ስንጀምር ያንን ደስታ እንቀዳለን። ሁሉም ነገር በሚናወጥበት ጊዜ የሚደግፈንን ደስታ እናገኛለን። ይህ ደስታ ሊሰብሩን የሚችሉትን ነገሮች እንድንቋቋም ጥንካሬ ይሆነናል። በተጨማሪም የማለዳ ምስጋናችን እንደ መንፈሳዊ ምርመራ ያገለግላል። ልባችንን ይመረምራል፣ በውስጡ ያለውንም ይገልጣል። ስንነቃ እግዚአብሔርን ማመስገን ከከበደን አንድ ነገር አለ። ምሬት ወይም ተስፋ መቁረጥ ስር የሰደደበትን ቦታ ያሳያል። ምስጋና የተደበቀ ቂምን ያጋልጣል፣ ወዲያውኑ ለመፍታት እድል ይሰጠናል። ብዙ አማኞች እግዚአብሔርን እንደሚያምኑ በአፋቸው ይናገራሉ። ነገር ግን የማለዳ አመለካከታቸው እውነተኛ እምነታቸውን ይገልጣል። በፍርሃት ከነቃን ሁኔታዎቻችን ከአምላካችን ኃይል በላይ እንደሆኑ እናምናለን ማለት ነው። በምስጋና ከነቃን ግን እግዚአብሔር ከሁሉ እንደሚበልጥ እያመንን ነው። የማለዳ ምስጋና ሌሎችን ወደ እግዚአብሔር የሚስብ ምስክርነት ይፈጥራል። አስቸጋሪ ሁኔታ ውስጥ ሆነን ሁል ጊዜ ደስተኛ ስንሆን ሰዎች ይደነቃሉ። በየቀኑ የሚደግፈንን ያንን ነገር እነሱም ይፈልጉታል። ሊገለጽ የማይችለው ሰላማችን በቃላት ሊተካ የማይችል የወንጌል መሳሪያ ይሆናል። አሁን የማለዳ ምስጋና ማንነታችንን እንዴት እንደሚቀይር እንመልከት። እንዲሁም ከጊዜያዊ ትግል ባለፈ ዘላለማዊ እይታችንን ያረጋግጥልናል። በየማለዳው እግዚአብሔርን ስናመሰግን በእርግጥ ማን እንደሆንን ከቃሉ አንጻር ያለውን እውነት ያስታውሰናል። ዓለም ሳይነግረን በፊት እኛ የማን እንደሆንን እናስታውሳለን። የጠላት የመጀመሪያ ስልት ማንነታችንን እንድንረሳ ማድረግ ነው። እንደ ሁኔታዎች ተጎጂ፣ እንደ ባለፈ ስህተት የወደቅን አድርጎ እንድንቆጥር፣ ራሳችንን እንደ ተሸናፊ እንድንቆጥር ይፈልጋል። ነገር ግን የማለዳ ምስጋና ከሁሉ በፊት እኛ ልጆች መሆናችንን ያውጃል። ከማንኛውም ነገር በፊት የልዑል እግዚአብሔር ልጆች ነን። አንደኛ ዮሐንስ 3 ቁጥር 1 እንደሚለው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም ይላል። ይህ ማንነት በማለዳ በምናሳየው ብቃት የሚገኝ አይደለም።
በማይለወጠው ፍቅሩ የተቀበልነው ነው። ስንነቃና ስናመሰግነው ይህንን ማንነት እናውጃለን። ስራ ከመጀመራችን በፊት እናጸናዋለን። ስጋችን በስራችን ሳይሆን በማይወድቀው ጸጋው ላይ የተመሰረተ መሆኑን እናረጋግጣለን። የማለዳ ምስጋና በዘላለማዊ እይታ እንድንኖር ያሰለጥነናል። ያ እይታ አሁን ከሚሰማን ጊዜያዊ ህመም ይሻገራል። ጳውሎስ ይህንን ተረድቶታል። በሁለተኛ ቆሮንቶስ 4 ቁጥር 17 ላይ ስለ መከራና ክብር ሲጽፍ ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና ብሏል። እግዚአብሔር ለእኛ ታላቅ ዕቅድ አለው። ከባድ ስደትን ቀላል መከራ ብሎ እንደጠራው ልብ እንበል። ከዘላለማዊ ክብር ጋር ስላነጻጸረው ቀላል አለው። የማለዳ ምስጋናችን ይህንን እይታ እንድንይዝ ይረዳናል። ከአቅም በላይ የሚመስሉ ፈተናዎች ሲገጥሙን ይረዳናል። ዛሬ የከበደን ነገር በዘላለም እይታ ሲታይ ቀላል ይሆናል። በዘላለም መነጽር ስናየው የኢኮኖሚ ትግላችን ጊዜያዊ ነው። በክርስቶስ ያለን ርስት ግን ዘላለማዊ ነው። ህመማችን የማለቂያ ቀን አለው፣ ፈውሳችን ግን ይኖራል። የአሁኑ ውጊያችን በዘላለማዊ ታሪካችን ውስጥ አንዲት አጭር ማስታወሻ ናት። ያ ታሪክ በኢየሱስ ክርስቶስ ድል ይጠናቀቃል። በሐዋርያት ሥራ ምዕራፍ 7 ላይ ያለውን የእስጢፋኖስን ታሪክ እናስብ። በድንጋይ እየተወገረ ሳለ ወደ ላይ ተመለከተ። ኢየሱስን በእግዚአብሔር ቀኝ ቆሞ አየ። በዚያ የመጨረሻ ሰዓት እንኳን ከመከራው የሚሻገር እይታ ነበረው። ለገዳዮቹ ጸለየና በሰላም አንቀላፋ። በሕይወቱ የነበረው የማለዳ ምስጋና ለሞት አዘጋጀው፣ በጸጋና በክብር እንዲያልፍ አደረገው። የማለዳ ምስጋናችን ለሁሉም ወቅቶች ያዘጋጀናል። አስቸጋሪዎቹንም ጨምሮ በጥሩ ጊዜ ምስጋናን ስንለማመድ በክፉ ጊዜ መደበኛ ምላሻችን ይሆናል። ቀውስ ሲመጣ ወዲያውኑ የሚነቃ መንፈሳዊ ልምምድ እንገነባለን። እንዲሁም ከውድድር ወጥመድ ይጠብቀናል። ያ ወጥመድ ደስታችንን ይሰርቃል። ማህበራዊ ሚዲያ የሰዎችን ምርጥ ገጽታ ብቻ ያሳየናል። እኛ ግን በምስጋና ስንጀምር ቅናት በደስታ ይተካል። የሌሎችን መንገድ ከመመኘት ይልቅ የራሳችንን ልዩ ጉዞ እናከብራለን። የእግዚአብሔር ዕቅድ ለኛ የተለየ መሆኑን እንረዳለን። የሰማይ ሀብት ውስን ስላልሆነ የሌሎች መባረክ የኛን ድርሻ አይቀንሰውም። በተጨማሪም የማለዳ ምስጋና የማማረርን አዙሪት ይሰብራል። ብዙ አማኞች በማማረር ውስጥ ይወድቃሉ። ይህ እግዚአብሔር ከሰጠን በላይ ይገባናል ብለው የማሰብ ምልክት ነው። ምድረ በዳ ውስጥ ተአምራትን እያዩ ያማረሩት እስራኤላውያን ተስፋይቱን ምድር ሳያዩ ቀርተዋል። አለማመናቸው ዋጋ አስከፍሏቸዋል። ፊልጵስዩስ 2 ቁጥር 14 በመጥፎና በጥማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። ይህ ትእዛዝ ማለዳችንን፣ ስራችንንና ግንኙነታችንን ሁሉ ያካትታል። ማጉረምረምን በምስጋና ስንተካ አስተሳሰባችንን እንቀይራለን። ከድህነት አስተሳሰብ ወደ በረከት አስተሳሰብ እንሻገራለን። የማለዳ ምስጋና ሰላማችንን ሊሰርቅ በተዘጋጀ ዓለም ውስጥ ሰላማችንን ይጠብቃል። ኢየሱስ በዮሐንስ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎናል። መከራ ሊኖርባችሁ ይችላል ሳይሆን አለባችሁ ነው ያለው። ሆኖም ግን ደስ እንዲለን አዟል። ምክንያቱም የሱ ድል የተረጋገጠ ነው። በየማለዳው ስናመሰግን በሱ የድል ሥራ እንስማማለን። በመስቀል ላይ በጨረሰው ሥራ እንስማማለን። ዛሬ ምንም ቢከሰት ውጤቱ በእግዚአብሔር እጅ መሆኑን እናውጃለን። ይህ እርግጠኝነት እርግጠኛ ባልሆነ ዓለም ውስጥ በልበ ሙሉነት እንድንራመድ ያደርገናል። የማለዳ ምስጋና ልባችን ለእግዚአብሔር ክፍት እንዲሆን የሚያደርግ ትህትናን ያሳድጋል። በራሳችን ሳይሆን በእሱ ላይ እንድንደገፍ ያደርገናል። ትዕቢት ሁሉንም በራሴ ጥንካሬ ያደርጋለሁ ይላል። ምስጋና ግን እያንዳንዱ ትንፋሽ ዕድልና ስኬት ከእሱ የመጣ መሆኑን ያውቃል። ስንነቃ እኛ ባለቤቶች ሳንሆን መጋቢዎች መሆናችንን እናስታውሳለን። ትዕቢት ተቆጣጥሮት አእምሮውን ያጣውን
ንጉሥ ናቡከደነጾርን እናስብ። ባቢሎንን በራሴ ኃይል ሰራሁ ብሎ ተመካ። እግዚአብሔር የሰጠውን ዘነጋ። በውጤቱም መለኮታዊ ስልጣንን እስኪያውቅ ድረስ እንደ እንስሳ ኖረ። ምስጋና ከጥፋት በፊት ከሚመጣ ትዕቢት ይጠብቀናል። እንዲሁም የማለዳ ምስጋና ጉዞአችንን ከሚገታ ፍርሃት የሚታደግ መሳሪያ ይሆንልናል። ፍርሃት ዛሬም የትላንት ውድቀት ይደገማል ይለናል። ምስጋና ግን የእግዚአብሔር ምሕረት በየማለዳው አዲስ መሆኑን ያስታውሰናል። በየማለዳው ስናመሰግን በቀኑ ውስጥ በድፍረት እንራመዳለን። በፍርሃት ፋንታ በድፍረት እንጀምራለን። የማለዳ ምስጋና ለዘላለማዊ ንጋት ያዘጋጀናል። በዘላለም የምናቀርበው አምልኮ ልምምድ ነው። በማንኛውም ሁኔታ ውስጥ የእግዚአብሔርን ደግነት እንድንለይ መንፈሳችንን ያሰለጥናል። በመጨረሻ ወደ መገኘቱ ስንገባ ምስጋና በራሱ ይፈሳል። ምክንያቱም በየቀኑ ተለማምደነዋል። የማለዳ ምስጋና ተራ ቀናትን ወደ መለኮታዊ ግንኙነት ይለውጣል። ጊዜያዊ ትግልን ወደ ዘላለማዊ ምስክርነት ይቀይራል። ስንነቃ ስናመሰግነው ታማኝነቱ ከፍርሃታችን በላይ መሆኑን እናውጃለን። ዓላማው ይፈጸማል። አሁን ይህንን ድምፄን የምትሰሙ ሁሉ አብረን ወደ ጌታ ፊት በጸሎት እንቅረብ። ይህንን ጸሎት ከኔ ጋር በእምነትና በተስፋ አብራችሁ ጸልዩ። ዛሬ በረከቱን እንድንቀበል ልባችሁን ክፈቱ። እግዚአብሔር ታማኝ ነው። ዛሬም ልዩ ነገር እያደረገ ነው። ወደ ጸጋውና ፍቅሩ ወደሚፈስበት ወደ አምላካችን ዙፋን ፊት እንቅረብ። የሰማይ አባት፣ ሁሉን ቻይ አምላክ ሆይ ቅዱስ ስምህን እናከብራለን። አንተ ብቻ ምስጋናና ክብር የተገባህ ድንቅ ንጉሥ ነህና። አንተ የነገሥታት ንጉሥ፣ የጌቶች ጌታ ነህ። ለዘላለም ነግሰሃል። ዙፋንህም የጸና ነው። ኃይልህ ወሰን የለውም። ጥበብህ ፍጻሜ የለውም። ፍቅርህም ቅድመ ሁኔታ የለውም። እንዲያው በዘላለማዊ ፍቅርህ የወደድከን ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። አባት ሆይ ዛሬ ጠዋት ስላነቃኸኝ አመሰግንሃለሁ። በሳምባዬ ውስጥ ስላለው ትንፋሽ፣ ስለ እያንዳንዱ የልብ ትርታ አመሰግንሃለሁ። አንተን ለማገልገል ስላገኘሁት ዕድል አመሰግንሃለሁ። መሐሪ አባት ሆይ በሐሳብ በቃልና በተግባር የሰራሁትን ኃጢአት ይቅር በለኝ። ዛሬም ትኩስ በሆነው ኃይሉ በማይበርደው ንጹሕ ደምህ እጠበኝ። ከአመፅም ሁሉ አንጻኝ። ከሁሉ በላይ አንተን የሚፈልግ ንጹሕ ልብ ፍጠርልኝ። አንተ ይቅር እንዳልከኝ እኔም የበደሉኝንና የከዱኝን ይቅር እላለሁ። ቅሬታንና ቂምን ሁሉ በእጅህ አሳልፌ እሰጣለሁ። ጌታ ሆይ ስለ እያንዳንዱ ማለዳ ስጦታ አመሰግንሃለሁ። ከእያንዳንዱ የፀሐይ መውጣት ጋር ስለሚመጣው አዲስ ምሕረት አመሰግንሃለሁ። ሕይወቴ በእጅህ በመሆኑ አመሰግንሃለሁ። የምኖርበት እያንዳንዱ ቀን ከአንተ የተሰጠ ስጦታ ነው። የመንቃትን ተአምር መቼም ቢሆን እንደ ተራ ነገር እንዳልቆጥረው እርዳኝ። በትልቁም በትንሹም ታማኝነትህን ማየት አስተምረኝ። አባት ሆይ ይህ ቀን ያንተ መሆኑን አውጃለሁ። እያንዳንዱን ዕቅድ፣ ንግግርና ውሳኔ አስረክባለሁ። ለፈቃድህና ለዓላማህ እገዛለሁ። በኢየሱስ ስም የፍርሃትን የጭንቀትንና የሐዘንን መንፈስ እገስጻለሁ። ጌታ ሆይ በእኔ ላይ የተዘጋጀውን እርግማን፣ ክፉ ዕቅድና የአጋንንት ጥቃት ሁሉ ስበር። በእኔ ላይ የተሠራ መሳሪያ ሁሉ አይሳካም። ለፍርድ የሚነሳብኝን ምላስ ሁሉ በኢየሱስ ስም እገስጻለሁ። ጌታ ሆይ በሕይወቴ ላይ መለኮታዊ ጥበቃህን እጠይቃለሁ። እንዲጠብቁኝ መላእክትህን በዙሪያዬ እንዲቆሙ እዘዝ። በመንገዴ ሁሉ ጠብቀኝ። ዛሬም ከክፉ ነገር ጋርደኝ። በተፈጥሮ ዓይን ማየት ከማልችለው አደጋ ሰውረኝ። ከአደጋ፣ ከአሉታዊ ክስተቶች፣ ከአታላይ ሰዎችና ከተሳሳቱ ውሳኔዎች ጠብቀኝ። ጠላት ዛሬ ካዘጋጀው ወጥመድ ሁሉ አውጣኝ። ሞገስህ በፊቴ ይሄድ። ማንም ሊዘጋው የማይችለውን በር ክፈትልኝ። አባት ሆይ ለአካሌ፣ ለአእምሮዬና ለመንፈሴ ፈውስን እጸልያለሁ። ሕመም ባለበት ቦታ የፈውስ ኃይልህን ዛሬ ልቀቅ። ስቃይ ባለበት ቦታ መጽናናትህ እረፍትንና መታደስን ያምጣ።
ስብራት ባለበት ቦታ ፍቅርህ ቁስሌን ጠግኖ ሙሉ ያድርገኝ። በኢየሱስ ስም በእያንዳንዱ የአካሌ ክፍልና ስርዓት ላይ ፈውስን እናገራለሁ፣ አውጃለሁ። በኢየሱስ ቁስል እኔ የተፈወስኩኝ ነኝ። በትንሣኤው ኃይል ዛሬ በረታለሁ። ፈውስህ እንደ ወንዝ በእኔ ውስጥ ይፍሰስ። ጠላት ባለፉት ወቅቶች የሰረቀኝን ሁሉ እንዲመልስ በተሰጠኝ የልጅነት ስልጣን አዛለሁ። ከእያንዳንዱ እስራት፣ ሱስና ሰንሰለት ነፃነትን ለማግኘት እጸልያለሁ። ጌታ ሆይ ለረጅም ጊዜ አስሮኝ ከቆየው ሰንሰለት ሁሉ አውጣኝ። ሰንሰለቱ ይበጠስ። የኃጢአትን ኃይል ከሕይወቴ ላይ ስበር። በክርስቶስ ነፃነት ለመመላለስ ነፃ አውጣኝ። በፋይናንሴ፣ በግንኙነቴና በታገዱብኝ ነገሮች ሁሉ ትንሣኤ እንዲሆን እጸልያለሁ። ኃያል አምላክ ሆይ ግንቦች የሚፈራርሱበት፣ በሮች የሚከፈቱበትና የማይቻሉት ነገሮች ለስምህ የሚንበረከኩበት ወቅት ይሆነልኝ። አባት ሆይ የምወዳቸውን ሰዎችም በፊትህ አቀርባለሁ። ጠብቃቸው፣ ምራቸው፣ በረከትህንም አፍስስባቸው። በሄዱበት ሁሉ መገኘትህ ይከተላቸው። በሚነኩት ነገር ሁሉ ላይ ዛሬ ሞገስህ ይረፍ። ደግሞ ይህንን ጸሎት ከሚሰሙት ሁሉ ጋር በአንድነት ሆነን ልባችንን ወደ አንተ እናነሳለን። አንዳችን ለሌላችን በእምነት እንጸልያለን። በኢየሱስ ስም ዛሬ በምንዋጋው ውጊያ ሁሉ ላይ ድልን እናውጃለን። በህመም ሁሉ ላይ ፈውስን፣ በቤታችንና በወደፊታችን ላይ ጥበቃን እንቀበላለን። በኢየሱስ ስም ጠላት የሰረቀን ሁሉ እንዲመለስልን እንጠይቃለን። በታገዱብን ቦታዎች ሁሉ ስኬትን እናውጃለን። አባት ሆይ በእምነት የጠየቅነውን እንደምንቀበል እናምናለን። ስለ ተስፋህ ታማኝነት እናመሰግንሃለን። ገና ላልታዩት ድሎች ክብርን ሁሉ ለአንተ እንሰጣለን። ጌታ ሆይ ክብርና ምስጋና ለዘላለም ለአንተ ይሁን። መንግሥት፣ ኃይልና ክብር የአንተ ነውና እናመሰግንሃለን። ሕይወታችንን በእጅህ አሳልፈን እንሰጣለን። ጸሎቴን ስለሰማህና ስለመለስክልኝ አመሰግንሃለሁ። በታላቁ ድንቅ በኢየሱስ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደርጋለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።